እንደምን ዋላችሁ ወዳጆቼ። አንድ አስደናቂ የገጠመኝን ታሪክ አጭር ታሪክ ላሰማችሁ ቀርቤያለሁ። መቼም ከዕለታት አንድ ቀን ማንንም እንደዛ አይነት ነገሮች ሊደርስ ይችላል። ከደረሱም በትዕግስት ማሳለፍ፣ መስማትና መልስ መስጠት፣ በሚመቸው አቅጣጫ ማውጣት የምትችሉበትን ጥበብ የተካናችሁ እንድትሆኑ ፈልጌ ነው ይህን ሀሳብ ለማቅረብ የፈለግኩት። ጠቃሚም ነው ጎጂም ነው። ትላንት 14/5/2026 ከቀኑ 9 ሰዓት ከ9 ሰዓት እስከ 11 ሰዓት ተኩል ድረስ ባለው ሰዓት ያልታሰበ ድንገተኛ ጉዳይ አጋጠመኝ። ከቤታችሁ ስትወጡ ገበያም ሆነ መንገድ አለዛም ደግሞ ወደ ስራም ስትሄዱ እግዚአብሔር በሰላም አውለኝ፣ ወደ ተነሳሁበት ቤቴ በሰላም መልሰኝ ብላችሁ ከእግዚአብሔር ጋር ሁልጊዜ መገናኘት እንዳለባችሁ ነው። ሌባም እንኳን ሊሰርቅ ሲሄድ የሰውን ሊሰርቅ ሲሄድ እግዚአብሔርን ይጠይቃል። ለመስረቅ የሄደ እግዚአብሔር በሰላም መልሰኝ ብሎ ነው የሚሄደው። ስለዚህ በእግዚአብሔር የሚያምን ሁልጊዜ በእግዚአብሔር መመካት አለበት። በእግዚአብሔር የተመካ ደግሞ ምንም አይነት አደጋ አይደርሰውም። አደጋ ቢደርስም ከአደጋው ያመልጣል። ልበ ንጹሐን የልብህን ሀሳብ እግዚአብሔር ያውቃል። እና የሄድኩበትን ጉዳይ በአጭር ሰዓት ውስጥ ጨርሼ ወደ ተነሳሁበት ተመልሼ ለማምጣት መኪና የሚሳፍርበት ቦታ ደርሼ ስመለከት ወረፋ መኪናው አንደኛው የሚሄደው ሞልቶ ከተነሳ በኋላ ሁለተኛውን መጥቶ ቦታውን ሲይዝ ቀደም ብዬ ገባሁና ወንበርን ይዤ የምነሳበትን ሰዓት እየተጠባበቅኩ እያለ 2-3 ፈተናዎች አጋጠሙኝ። ከወትሮ የተለየ እኔን የሚመለከተኝ ሰው በበራፍ ላይ ቆሞ ነበር። እኔም ተጠራጥሬ ለምንድን ነው የሚያየኝ? ከሰው መልክ የተለየ መልክ ነው ያለኝ ወይስ ልጁ ፍጡር ነኝ ብዬ የተጠራጠርኩ ቁጭ ብዬ አሳለፍኩ። መኪናው ሞልቶ መንቀሳቀስ ሲጀምር አጭር አንድ 400-500 ኪሎ ሜትር ነው 500 ሜትር ወይም 1 ኪሎ ሜትር 2 ኪሎ ሜትር እንደሄደች ሰው ለእኔ ይደውልልኛል። የተደወለው ስልክ እኔ መንገድ ላይ ቢሆን በእግር እየተጓዝኩ ሆኜ ሰው ስልክ ሲደውል አላነሳም። ኪሴ ውስጥ ከትቼ ስልኩንም አላወጣም። ምክንያቱም አጠገቤ ወይም ተሸሽጎ ሆኖ የሚደውል ሰው ሊሆን ይችላል ብዬ ስልኩን ሲደውል እኔ ካላነሳው እሱ አይደለም ብሎ ያስባል የሚል እምነት አለኝ። በውስጥ ተጠራጣሪ ስለሆንኩ እና እንዴት ያን የደወለልኝ ስልክ ከመኪናው ውስጥ ሆኜ አውጥቼ ሳይ እኔ የማውቀው ነው። አነሳውና በዛ ጉዳይ ላይ ቀላል ጥያቄ ነው፣ ስለኔ የሚጠይቅ ነው። መለስኩ። ደህና ነኝ፣ ሰላም ነኝ፣ ተንቀሳቅሻለሁ፣ ወደ ተነሳሁበት እየሄድኩ ነኝ ብዬ መልስ በአማርኛ ተናገርኩ። ከዛ በመኪናው ውስጥ ለካስ አማርኛ የሚሰማ አንድ ቀኑ የመሸበት በቀን አይኑ ማየት የማይችል እውር የሆነ አንድ ሰው አለ። እኔ የማውቀው ለማኝ። ቀኑም ጨለማ ነው፣ ጨለማም ጨለማ ነው። ለእኔ እንደጨለመብኝ ለእናንተ አይጨልም፣ እባካችሁ ስጡኝ ብሎ ይለምናል። አይን አለው፣ እጅ የለውም፣ ከወገብ በታች እግር የለውም። በሰው ትከሻ ላይ ሆኖ ነው የሚለምነው። እንደዛ ይቅርታ አድርጉልኝ። እኔ ማውቀው ነው። እሱንም ቢሆን ብዙ ሰዎች የሚያውቁት አለ። እና እንዲህ ሲለኝ ሰውዬው ምን ነካህ አልኩት። ከመኪናው ውስጥ እንዲህ አይነቱ ሰው ወደ እኔ እኔ አማርኛ መናገርን ሰምቶ እኔ ጋር ስጠጋ እንዲህ ብሎ ሲናገር ምን አጋጠመህ አልኩት። ይሄ መኪና ወዴት ነው የሚሄደው አልኩ። ይሄ መኪና የሚሄድበት አቅጣጫ ነገርኩት። ይሄንን አንተ ግን እኔ የምሄድበትን አቅጣጫ ሳላውቅ መኪና ስለሆነ ነው መኪና ውስጥ የገባሁት። እኔ ከ40 ኪሎ ሜትር
ከምርቅበት ከከተማው ውጪ ከሆነ ቦታ ከሆነ ትምህርት ቤት ውስጥ ወጥቼ እዚህ መጥቼ ወደ ቦታው ወደ መጣሁበት ለመመለስ አቅጣጫው ጠፍቶብኝ አቅጣጫው ስለጠፋ ሁሉም ነገር ዞሮ የማየው ነገር የለም፣ የማውቀው ነገር የለም። እችን ቋንቋ በመናገሬ ብቻ በቋንቋ ሆኖ ወደ አንተ ተጠጋሁት አለኝ። አይ አማርኛ እየተናገረ ነው አለው። እኔም አማርኛ ነው የምናገረው። ከየት መጣ እንዳለው አማርኛ የተናገረ ኢትዮጵያዊ መሆኑን በእርግጠኝነት ተማመንኩ እና ይሄ መኪና እንዲህ ያለ ቦታ ነው የሚሄደው። በዚህ መኪና ብቻ አይደለም፣ ሁለተኛ መኪና ሌላ ይዤ ነው እኔ የሚሄድበት ቦታ መድረስ የሚችለው። ይሄ አንደኛው መኪና ነው። ሁለተኛው መኪናው ላይ እንደገና ተሳፍሬ ነው ወደዛ የሚሄደው። ስለዚህ አንተ አሁን ከየት ነው ለምንድን ነው እዚህ ሀገር የመጣኸው አልኩት። ሰቨን አድቬንቲስት ቻርች ሴሚናር ተጠርቼ ነው ከኢትዮጵያ የመጣሁት አለኝ። ሴሚናር ተጠርቼ? አዎ። አድቬንቲስት ቸርች? አዎ። ታዲያ ትምህርት ቤቱን ስም ታውቃለህ? አላውቅም። ኖ ትምህርት ቤቱ ሰቨን አድቬንቲስት ቸርች ኢስት አፍሪካን ነው። ትምህርት ቤቱ ኢስት አፍሪካን አድቬንቲስት ቸርች ዩኒቨርሲቲ ነው አለኝ። እኔ ደግሞ ሰምቼም በጆሮ ሰምቼም ማላውቅበት ስም አካባቢውን ስም ታውቃለህ ወይ ስል አላውቅም አለኝ። ወደ አካባቢው ስም ቢያውቅ ወደ አካባቢው የሚሄደውን መኪና ተራ ይወስደው ነበረ። አላውቅም አለኝ። ታዲያ ምን አድርጌ ልወቅ? እንግዲህ ኬንያ ውስጥ 3፣ 4፣ 5 አድቬንቲስት ቸርች ዩኒቨርሲቲዎች አሉ። አድቬንቲስት ቸርች ቀርቶ ሌሎም ዩኒቨርሲቲዎች የሚያስተምሩበት አለ። ይህን መርዳት ለእኔ ከባድ ስለሆነ በል እንግዲህ ይህንን እኔ ስለማላውቅ በአካባቢው ላይ ያለውን ህብረተሰብ ዜጎችን አጠያይቄ ከመኪና ውስጥ ሆኖ ነው ይሄ የሚያናግረኝ። ወደ ሁለተኛው መኪና ከመሳፈሬ በፊት በዚህ ጉዳይ ላይ ለአንተን የሚረዳ ሰው አግኝቼ አገናኝቼ እወርዳለሁ። አይዞ እንግዲህ እኔ በሚሄድበት አቅጣጫ ላይ ከኔ ጋር ትሄዳለህ አልኩት። እሺ አለኝ። እሺ ካለ በኋላ አንድ ነገር ነገረኝ። እዛ መኪና ውስጥ ውሃ የሚሸጥ አንድ ቀይ አይተሃል ወይ አለኝ። አዎ አይቼዋለሁ አልኩ። እሱ ሰው ኢትዮጵያዊ መልክ ስላለው አማርኛ ይችላል ብዬ በአማርኛ አነጋገርኩት። እኔ አማርኛም እችላለሁ። የእናት አባቴ ቋንቋ ኦሮሞኛ ነው። አማርኛውን ከማንም በላይ አብጤርጥሬ እናገራለሁ። እንግሊዘኛውንም እናገራለሁ እንደተቻለኝ ያክል። ግን ሲጠይቀው አማርኛውን በደንብ የተናገርኩትን እንደኔ መናገር ስላልቻለ የሚያውቀው ቋንቋ ኦሮሞኛ ሊሆን ይችላል ብዬ በኦሮሞኛ አነጋገርኩት አለ። ቀልጥፍጥፍ አድርጎ ኦሮሞኛ ለመናገር ሲጀምር ታዲያ ይህን ኦሮሞኛ ቋንቋ እያወቅህ ይህን በቆሻሻ ቋንቋ እኔን ታነጋግረኛለህ አለኝ። በዚህ በቆሻሻ ቋንቋ እኔን ታነጋግረኛለህ ብሎ አለኝ ሲለኝ ከእግሬ እስከ ራስ ድረስ የሆነ ነገር ወረረኝ። በጣም ወረረኝ። ኦሮሞኛን እችላለሁ፣ ኦሮሞኛ ቋንቋዬ ነው፣ የተወለድኩበት የአባት እናቴ ቋንቋ ነው ብሎ ሲለኝ ከየት አካባቢ መጣ አልኩት። አካባቢው እንግዲህ ከኢትዮጵያ ከየት አቅጣጫ ነው የመጣኸው አልኩት። ሸዋ ቡራዮ ውስጥ ከቡራዮ ነው የመጣሁት አለ። የቡራዮ ታሪክ የኔ የራሴ ታሪክ ቡራዮ ላይ ስላለ ታሪካዊ ሁኔታዎች ስላሉኝ ቡራዮ አንተ ያለህ የስራ ድርሻ ምንድን ነው አልኩት። እንዲህ ሲጠይቅ አንተ ከየት ነህ አለኝ። ይህን የጠየቁትን መልስ መጀመሪያ አልኩ። የለም አንተ ከየት ነህ ንገረኝ አለኝ። እኔ ኢትዮጵያዊ ነኝ። ከደቡብ ኢትዮጵያ ውስጥ ከጋሞ አርባ ምንጭ ተወልጄ አድጌ ለዚህ ደረጃ በቅቼ እዚህ ስደት የመጣው ሰው ነኝ። የጋሞ ሰው ነኝ። የጋሞ ልጅ ነኝ። የጋሞ ሰው ነኝ። ልጅ ነኝ አላልኩም። ከሱ የበለጠ ብማ እሱ ወደ 40ዎቹ ነው። እኔ ከሱ በዕድሜ እበልጣለሁ። የጋሞ ሰው ነኝ አልኩ። ቡራዮን ጉዳይ እኔ ሳነሳ ፊቱ ስለዋወጥና ሲደነግጥ ስላየው የስራ ድርሻዬ ንገረኝ አልኩ። ቡራዮ ውስጥ የስራ ድርሻዬ ምንድን ነው? እዚህ ሴሚናር 7 ዴይዝ አድቨንቲስት መምጣት የቻልክበት የስራ ድርሻዬን አልኩ። 7 ዴይ አድቨንቲስት ቡራዮ
ፓስተር ነኝ፣ ሴቨንት ዴይ አድቬንቲስት ፓስተር ነኝ ቡራዮ አለኝ። ቡራዮ ውስጥ እንግዲህ ቡራዮ ገጠር ከተማ ነች፣ ገጠር ነው ህዝቡ፣ አራሽ ገበሬ ያለበት ነው። አውቃለሁ፣ ከዚህ በፊትም አውቃለሁ። እና ቡራዮ ይሄን ሲጠይቅ የስለ ቡራዮ ታሪክ የምታውቀው ነገር አለ ወይ ስል እኔ ከገጠር ነው የመጣሁት አለ። ቡራዮ ውስጥ ገጠር የሚባል ነገር ሁሉም ገጠር ነው፣ ገበሬ ሰፈር ነው፣ አርሶ የሚያድር ነው። ነግዶ ትንሽ የቀበሌ ከተማ የሆነ አይነት በተሰበሰበ ውስጥ የሚኖር እንጂ አሁን ምናልባት እንጃ ከተማ ተመስርቶ ከሆነ ወረዳ ወይም ልዩ ወረዳ ካልሆነ በስተቀር በወረዳ ደረጃ ተደራጅቶ ከሆነ አላውቅም። እኔ በማውቅበት ደረጃ መንደር ነው አልኩና እንግዲህ ይሄ ከሆነ አንተ ክርስቲያን ከሆንክ በዚህ ጉዳይ ላይ ትኩረት የምትሰጥ አይመስለኝም፣ የምታውቅም አይመስለኝም። ይቅር እንግዲህ አብሬ እኔ የሚሄድበት ቦታ ላይ ደርሼ ከመኪና ሲወርድ አምባሳደር ሂልተን ሆቴል አካባቢ ነው የሚወርደው፣ አንተ አታውቅም። እዛ ወርጄ የከተማ አውቶቡሶች የሚሄዱትን የተሰለፉት እዛ ጋር ማት እንዳለ ብዙ እንዳለ ከሺህ በላይ ያለ ውስጥ አንተ የምትሄድበት አቅጣጫ የምትሄደውን መኪና ቁጥር ካላወቅ ማሄድም ስለማትችል የትምህርት ቤቱንም ስም የሰቨንት ዴይ አድቬንቲስት ኢስት አፍሪካን ዩኒቨርሲቲ ያለበትን ቦታ የምትረዳ ካለመሆን የተነሳ ሰውን ጠያይቄ አንተን አደርሳለሁ እንድትሄድ አደርጋለሁ ብዬ ይዤ ሄድኩ። እዛው አምባሳደር ወረድኩና አሳየው፣ አቅጣጫውን በሙሉ ነገርኩ። ከዛ ወደ ያያ ሃርሊንጋም ካንጓሬ በሚወስደው 46 ቁጥር መኪና ውስጥ አብሬ ተሳፈር፣ ያው አብሬ ከኔ ጋር ና ግባ፣ ከዚህ ቦታ ቢተው ፍጹም ትጠፋለህ። አማርኛውም ጠፍቶበታል። እንግሊዘኛው ገና ኤሌመንታሪ ተማሪ የማይናገር እንግሊዘኛ ነው የሚናገረው። ከኔ ብሶ ነው ያለው። ተረጋግቶ አይናገርም፣ በጣም ይቸኩላል። አየሁና በል እንግዲህ እኔ የምሄድበት ቦታ ላይ ወስጄ ደርሼ እዛ ሰዎችን አድቬንቲስት ሰቨንት ዴይዝ አድቬንቲስት ቸርቾች ያሉበትን ስለማቅ ከነሱ ጋር አጠያይቄ አገናኛለሁ ብዬ መኪና ውስጥ አብረን ቁጭ አልን። አንድ መቀመጫ ላይ እንቀመጥ ስል እኔ እዚህ ይቀመጣሉ ብሎ ተለይቶ ተቀመጠ። ጥሩ ነው፣ ይሄም ብርታት አለው ብዬ ሳስብ መኪና ውስጥ የገባውን ሰው በሙሉ አድቬንቲስት ቸርች አድቬንቲስት ሰቨንት ዴይ ቸርች ኢስት አፍሪካ ዩኒቨርሲቲ ያለበትን ታውቃላችሁ ወይ ብሎ ይጠይቃል። እንደ ሞኝ ቆጠሩት። ይህን ተበሳጨ። እኔ የሚነግረውን የማይሰማ ሰው ይሄ ምንድነው? ለምን ይቸኩራል? ፈጠን ይላል። አዋቂ ነኝ የራሱን ለማለት ይሞክራል። ለምን ከዚህ ተገናኙ? በአውቶቡስ ውስጥ ትቼ ልውረድ አልኩና ወሰንኩና ሳስብ ገና ኢትዮጵያዊ ነኝ እኔ ያለው ቃል አመመኝ፣ ተሰማኝ። አማርኛ በመናገሩ ይህን ቆሻሻ ቋንቋ ይህን ኦሮሞኛ ቋንቋ ስትችል ነው ለእኔ በአማርኛ የምትናገረው ብሎ ሌላው ያንጓጠጠውን ቃል ለእኔ ስናገር ለክፉ የማይሰጥ ሰው መሆኑን ተረዳሁና እሺ አንቁጭ በለኔ ከመኪናው አስተናጋጆች መኪናው እስኪሞላ ድረስ ቲኬት የሚቆርጡ ሰዎች እስከሚገቡ ድረስ ብዬ ወረድኩና አንድ ሰው ጠየቅኩ። አድቬንቲስት ቸርች ዋናው ሄድ ኦፊሱ ያለበትን ሲጠይቀው እግዚአብሔር ይስጠው አንዱ ሰው አሁን ይሄ አውቶቡስ በዛ በራፍ ነው የሚያልፈው፣ እንዲህ ያለ ቦታ ላይ ከኡሁሩ ፓርክ 200 ሜትር ያህል ወይም 300 ሜትር ያህል እንደራቅ አንድ የሆነ ሴኩሪቲ ኦፊስ አለ። ከሴኩሪቲ ኦፊስ ፊት ለፊት የሆነ ማደያ አለች። ከማደያው እንዳለፍ እነዚህ ሹፌሩ እና ይሄ ገንዘብ ተቀባዩ አንተን እንዲያወርድ እነግራለሁ። እዛ ትወርድና ወደ ቀኝ ታጥፈህ ስትሄድ ቢሮውን ታገኛለህ አለኝ። ቀኑ 11 ሰዓት ሰዓቱ 11 ሰዓት ተኩል እየሆነ ነው፣ እየመሸ ነው። ቢሮ ለቆ ሰዎች ሊወጡ ይችላሉ ብዬ ፈጠን ብዬ መኪና ጃም ነበር። በጃም ውስጥ እሱም ጎበዝ ነው፣ ጃም ማለፍ ቀልጣፋ ነው። ተራርጦ በዛች አልፍንና እኔ ስሄድ እኔም አውቀው ቦታ ነው፣ ቤቱንም አውቀዋለሁ፣ ግን የምን ድርጅት እንደሆነ አላውቅም ነበረ። ቀጥታውን ዘበኛ ጠይቄ ውስጥ ይዤ ገባሁ። ውስጥ ይዤ ገብቼ አንድ አሮጊት
ልትወጣ ከቢሮ ስትል አየሁና አነጋገርኳት። እሷ ያለችውንና በሷ ላይ ያየሁትን ነገር በጽሁፍ ኦንላይን ለቅቄያለሁ። ከመጀመሪያ እስከዛ ድረስ እስከ ቢሮ ድረስ አሁን የተናገርኩትን ኦንላይን አለቀኩም። አሁን በቪዲዮ በዚህ መልኩ ነው ለእናንተ እንድትሰሙ ያሰራጨሁት እና በዛው ላይ ኦንላይን በዛ ፌስቡክ ፔጅ ላይ ለጥፍ ያለው ከዛ አንብባችሁ መረዳት ትችላላችሁ። ቋንቋ ለሰው ልጅ መግባቢያ ነው እንጂ መኩሪያ አይደለም። ከሞት የሚያድን አይደለም። ቋንቋ መግባቢያ ነው። ከችግር የምትወጣበት ነው። ቋንቋ ካላወቅ ችግር ውስጥ እንደምትገባ በዚህ ሰውዬ አሁን በተናገርኩት ሰውዬ መረዳት ትችላላችሁ። የሰውዬውን ስም አልነግራችሁም። የተነሳበትንና የሚሄድበትን ታሪኩን ነው እያስረዳሁ ያለሁ። እንዲህ አይነት ታሪክ በአጋጣሚ ከደረሰባችሁ በሰው ላይ አትጨክኑ። በሰው ላይ አትጨክኑ። አሁን በሰው ሀገር ያለን እንደምንም ብላችሁ ችላችሁ የሚደርስበትንም አንዳንድ ሁኔታዎች የሚያጓጉጥ ነገርን ካለም ችላችሁ ወደ ማይጠፋ ፍጹም ማይጠፋ ደረጃ ላይ አድርሳችሁ እንድታልፉ ብዬ ትምህርት እንዲሆን ነው ማስተላልፈው ይሄን መልእክት። አመሰግናለሁ።